السلام عليكم ورحمة الله وبركاته. እንዴት ናችሁ? ደህና ነኝ والله الحمد لله رب العالمين። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምጹ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድታመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። እስሟ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ العظيم በጣም ነው የደነገጥኩትኝና ጓደኛዬን እጅስ ከማማከር አላቅም። والله العظيم እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የአርቃም ቪዲዮ ቢለቀቅብኝ والله አላፍርበትም። والله እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ والله አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ والله አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም والله አላሁ አለም አላስታውስም። በዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምጹ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም እየተደረሰ እንደሚሄዱ እናያለን። እና በጣም ይቅርታ والله العظيم በጣም ይቅርታ። በቃ እኔ ሌላ ምንም ልላችሁ መሆን ላይ ያለውበት ስሜት ጥሩ አይደለም። ያየሁት ነገር በጣም እስኪ ሳቂ ቆንጆዋ ሀያት ይሰማሻል? የሚያወሩሽ ኦፓን ድምጽሽን ከፍ ማድረግ አለብሽ። ቆይ እስኪ አንዴ እኔ ስልክ ነው ያ ኦኬ። አሁን ይሰማሻል ሀያቲ? ይሰማኛል። የሚውት ዩቲዩብ ላይ የቀረበውን አይተሽዋል አይደለም? ሙሉ ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ አይተሽዋል ማለት ነው አይደለም? ሙሉውን ዛሬ አይቼዋለሁ። ኦሳማ ካወራን በኋላ ሙሉ አይቼዋለሁ። አንዳንድ ሰዎች እሷ አይደለችም ይላሉ። አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ። በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም? እሺ፣ ድምጤ ይሰማል አይደል? ይሰማል። እሺ፣ እኔ ያንን ቦታውንም ሰውየውንም አላውቀውም። ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ። ከኔ ታሪክ ጋር ፎቶዬና ድምጼ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም። ይሄን ያልኩሽ ዛሬ ቪዲዮ ላይ ያለው ደግሞ ሀያ መሐመድ ጦሃ ነው የሚለው። የኔ እናቴ ስም ፋጡማ እንድሪስ ነው። እዛ ላይ ያለው ኻዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድምም ወታደር የሆነ የለኝም። ሀዩ ቪዲዮ ካየናት በኋላ ቀጥታ በቲክቶክ ገባ ይሻል።
ኖ ጥያቄውን እንደዚህ ቪዲዮ ሆና ተመልስ። ለምን ሪከርድ የሚያደርጉ ስላሉ ጥያቄውን ቪዲዮ ሆና ተመልስ። ኦፐን ቀጥ ጠይቂያት፣ ወሳኝ ጥያቄ ከዛ ትመጣለች በዚህ። ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቀደም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበር እኔ። ስለዚህ አሁን አንቺ እያልሽ ያለሽ አልክድም፣ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ቪዥዋላይዜሽኑ የራሴ ነው፣ ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል፣ አቅሌን ስታለው ስቼ እንደሲሆን ሆኖ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ሪላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታወስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩት እንጂ አይደለም ያልኩት። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽና መቼ እንደተቀረጸ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ኔትወርክ አያያዛት ነው ድገሚለት። የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ሌሊት ላይ ወጥቼ ሊሄድ እችላለሁ። ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስቺ ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጹሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት? እኔም በራሴ አህዋል ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም። በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት። ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር። ሌላው ደግሞ እንደዚህ የሚጸጽተኝ ከሆነ ገና ሳይለቀቅም ማስቆም የምችልበት ሁኔታ ነበረ ባስታውሰው። አንድ 2 ዓመት 3 ዓመት የቆየ ይመስላል የቪዲዮ ጥራት ምናምኑና የት አካባቢ ነበርሽ? ማለት ካለሽበት አሁን ካለሽ ከትውልድ ስፍራሽ ከመኖሪያ ቤትሽ ለሕክምና ለጸበል ወይ ደግሞ እንደዚህ መድኃኒቶች ለማግኘት ከአንድ ቦታ ሌላ ቦታ ሄደሽ ኖረሽ ታውቂያለሽ? እኔ እንደዚህ አይነት ከ2 ዓመት በፊት ከሆነ ኮምቦልቻ ወሎ ዩኒቨርሲቲ ውስጥ የአይት ተማሪ ነበርኩኝ። ኤሌመንታሪም ሃይስኩልም ዩኒቨርሲቲም የተማርኩትኝ ወሎ ዩኒቨርሲቲ እዚህ ወሎ ኮምቦልቻ ውስጥ ነው። ሰምተሽኛል አይደል? ከ2 ዓመት በት ቦታ የለም። እንደ ባህል ሆኖ ወይ የሆነ ቂራአት ወይ የሆነ ሸህ ቦታ ተብሎ ቤተሰብ ይወስደኛል እንጂ ጸበልም ወስዶኝ አያውቁም። ግን ትላልቅ ሰዎች ናቸው የሚባሉ ቦታዎች ላይ ቤተሰብ ይሄ በተለምዶ ወደኋላ ስለሆነ አቂዳውም ስላልተስፋፋ ቤተሰብ ይወስደኝ ነበር እንጂ ጸበል የወሰደኝም ቤተሰብ የለም። ዩኒቨርሲቲ ውስጥ በተደጋጋሚ ወድቃለሁኝ። ወደ ቤት ነበረ በኮንትራት የሚያመጡኝ እንጂ ከ2 ዓመት በፊትም የትም አልሄድኩም። ኦኬ እሺ። አሁን በጣም ነው የሚገርመው እውነት ለመናገር ማለት ነው። እና በቤተሰብ በጓደኛ በዘመድ ክርስቲያኖች ሆኑ ወደ ክርስትና እንድትገቢ ጥያቄ ያቀረቡልሽ ክርስትና እንድትቀበይ ያስተማሩ ሰዎች ኖረው ያውቁም ህይወትሽ ውስጥ?
ያው ዩኒቨርሲቲ ውስጥ እንደማንኛውም የግቢ ተማሪ የሃይማኖት ክርክር ይኖራል። እኔ በባህሪ ደረጃ የሃይማኖት ክርክር አልወድም። ምክንያቱም እውቀቱ የለኝም እና የሆነ ነገር ብሳሳት ኩፍር ላይ ወድቃለሁ ብዬ የሃይማኖት ክርክር አልወድም። ብዙ ልጆች ግን አንቺ እኮ እንደ ሌሎቹ ጅልባባ አትለብሽም፣ ኒቃብ አትለብሽም፣ ለምንድን ነው ክርስትና የማትሆኚው? ዶርም ውስጥ ይወራል እንጂ ወይ የሆነ የግቢ ተማሪ አምጥተው እስኪ ምከራት እንደዚህ ትክክለኛውን መንገድ ነይ ምናምን ሊሉኝ ይችላሉ እንጂ ዲቴልም ገብቶ የሚሳካኝም የለም። ግን በአቅራቢያዬ ማለት ይቻልሽ በብዛት 85% የሚሆኑት ዩኒቨርሲቲ ውስጥ ክርስቲያን ጓደኞች ናቸው ያሉኝ። ከዩኒቨርሲቲ ተመረቅሽ መቼ ነው? በዚህ አመት መስከረም 13 ነው የተመረቅኩት። 2018 ላይ 2015 መጋቢት 13 እሑድ ቀን ነው የተመረቅኩት። ኦኬ። ሰውየውን አይተሽው ታውቂያለሽ? እዛ ኢንተርቪው ላይ ያለውን ሰውዬ በሚዲያ ታውቂዋለሽ ከዚህ በፊት? አላውቀውም። እኔ እንደነገርኩት ሶሻል ሚዲያ ከኢሞ እና ዋትስአፕ ውጭ ምንም ነገር የለኝም። ቴሌግራምም ቲክቶክም የለኝም። ግዴታ ሲሆንብኝ ምን ላድርግ ብዬ ጓደኛዬን ሳማክራት እስኪ እንደዚህ አድርጊና ትላልቅ ኡስታዞች እንዲያዩት እኔ ቫይራል እንዲወጣ አላርግልሽ ምናምን ስላለችኝ ነው እንጂ የከፈትኩት ራሱ ቲክቶክ ተጠቃሚም አይደለሁም። ቤተሰቦችሽ፣ ጓደኞችሽ፣ የአካባቢ ሰዎች ቪዲዮን አይተውት ነበር? ለምን አሁን አንዳንድ ሰዎች ምን ሊያስቡ ይችላሉ መሰለሽ? ክርስቲያን እንደሆነች ስላወቁ አስፈራርተዋት ነው አይደለሁም እንድትል ያስደረጓት። የማለት እንዲህ አይነት ፖለቲካ የመስራት ልማድ ያላቸው ሰዎች አሉ። እዚህ ሚዲያ ላይ በጣም ብዙ አይነት ሰው ነው ያለው እና ልክ አሁን ዛሬ እኔ አይደለሁም አላቅም እንደዚህ በጤና ላረግ አልችልም። አሁን ቅድም የነገርሽኝ የህመም አይነቶች ራሳቸውን የቻሉ ሌላ ኬዝ ናቸው። ግን ልክ አሁን እንደዚህ መተሽ እኔ አይደለሁም ብለሽ ስትናገሪ ምንድነው የሚመስላቸው? አብዛኞቹ ማህበራዊ ሚዲያ ላይ ያሉ ክርስቲያኖች አስፈራርተዋት፣ ምክንያቱም እንደዚህ ናቸው። ሰው ከእስልምና ሲወጥ ያስፈራራሉ። አስፈራርተዋት ነው እኔ አይደለሁም ብላ የመጣችው ሊሉ ስለሚችሉ እንደዚህ አይነት ሀሳብ ያላቸው ሰዎች ምን አይነት ምላሽ ትሰጫለሽ አንቺ? እሺ እህቴ፣ ዛሬ ማለት እኔ ትናንት ቤታችን እንግዳ መቶ ምናምን ድክም ብሎኝ በጊዜ የተኛው ጠዋት ተንስቼ ከእህቴ ጋር ወደ ከተማ ስንሄድ አብሮኝ አንድ መስጂድ የቀራ ልጅ ሀዩ ምን ሆነሽ ነው አለኝ። ምን ሆንኩኝ አልኩት። አይ አሞሽ ነበር እንዴ በማሞት አስተውብሽ ነበር እንዴ ምናምን አለኝ። ኧረ ሷሊ ደህና ነኝ አላመመኝም አልኩት እኔም ማለት ነው። ከዛ ምንድነው ስለው አይ በቃ ተይው ብሎ ትቶ የተመለሰ ላይ ግን እናቴ ቤተሰብ የሹ ያቆጧ ልጅ ማለት ያባቷ ወንድም ልጅ ቪዲዮ እንዳውሎድ አድርጎ አሳይ ቁጭ አድርጎ ከተማ ማለት ከተማ ወደ ቤት ነው ተመልሼ እናቴ ከሌላ ሰው ብትሰማው ስለምትጎዳ ምናምን ብዬ ቀጥታ መጥቼ ቪዲዮውን ራሱ ለእናቴ ያሳየኋት እኔ መጀመሪያ ላይ በራሷ ስልክ ሰርች አስደረኳት ምናምን በራሷ ስልክ ነው በእናቴ ያየሁት። ቤተሰቦች ሲያዩ ምን አሉሽ? ፋዘርና ታናሽ ወንድሜ ይውታዩት አላውቅም። ከእናቴ ጋር ግን አወራን። ምንም አይነት ነገር አልተፈጠረም። በቃ የምናስተካክልበትን መንገድ እንፈጥራለን ብቻ የተባባል ነው። እናቴ ይሄ እኮ ኤአይ አይደለም። ምክንያቱም እናቴ ቴክኖሎጂ ነው ብላ ነበር ያሰበችው። ይሄ ኤአይ አይደለም፣ የራሴ ፊት የራሴ ድምፅ ነው ይሄ ነገር እና እንዴት እንደሆነ ማን እንደምንጠይቅ ነው እንጂ ማሰብ ያለብን ይሄ ኤአይ ነው ብለሽ ራስሽን እንዳሰውጭ። በቃ ይሄ እኔ ነኝ፣ ፊቱም የኔ ነው፣ ድምፁም የኔ ነው፣ አይካድም፣ ሀቅ ነው። ሰው ምን እናለው ስላም በቃ እስኪ ጓደኛሽ ጋር ሂጂና ተመካከሩ አለች። ራዲ የምትባል ኮምቦልቻ ላይ በጣም መወጣት ጓደኛ አለችኝ እና እሷ ጋር ሱቅ ሄጄ አወራኋት። በቃ እስኪ እንደዛ ከሆነ እኔም 22,000 ተከታይ ያለኝ በቲክታክ ትላልቅ ኡስታዞች ላውራና ቪዲዮ እንዲሰሩ ይችላል አንቺ ገብተሽ እንኪ ስልክ ቪዲዮ እንትን በይ ምናምን አለችኝ እና እሷ ጋር አውርተን መጣን እንጂ ቤተሰብ ምንም አላለም። እስካሁን ኦፓል እስቲ አንድ ሁለት ጥያቄ ሶስት ጥያቄ ልጠይቃት ነኝ።